ሰላም ሰላም ውድ የቻናሌ ቤተሰቦች ሁላችሁም እንኳን በሰላም መጣችሁ። ሰላም ብያለሁኝ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትበልላችሁ። እንዴት ናችሁ? ለዚህ ቻናል እንግዲህ ቤተሰብ ላልሆናችሁ ቤተሰብ እንግዲህ እንድትሆኑ ጋበዝኳችሁ። እንዲሁም ደግሞ ለዚህ ቻናል ሁልጊዜ ደግሞ ቤተሰብ የሆናችሁ ላይክ እንግዲህ በማድረግ ጀምሩ። እንግዲህ ዛሬም ደግሞ አስተማሪና እናንተ የምትወዱትና እናንተ በጣም የምትፈልጉትን ድራማ ይዤላችሁ መጥቻለሁ። እንግዲህ ባለፈው ልባችን አንጠልጥሎ ነበረ ያለቀ ካሌብ እንግዲህ ቤዛ ጋር ገብቶ የጆሮ ጌጡን ማን እንደሆነችና እውነቱ ላይ ደርሶ ነበረ እንግዲህ የተጠናቀቀው። እዛ ላይ እንግዲህ ሁላችንም ደንግጠን ልባችን ተርተር አርግተን መቼ ነው እንግዲህ ሁለተኛውን ምዕራፍ መቼ ነው እንግዲህ የሚለቁልን ብለን በጉጉት ስንጠብቀው ነበረ። እነሆም እንግዲህ ዛሬ ተለቋል። እንግዲህ በጣም ደስ ብሎኛል። ምክንያቱም እውነቱም ነገር እንግዲህ ወጥቷል። ደሊላ እንዳለችው ተመስገን እንግዲህ ከኔ አፍ እውነቱን ካሌብ አልሰማም በራሱ ጊዜ ደርሶበታል ብላ እንግዲህ እግዚአብሔርን እያመሰገነችው ነበረ። እውነት እንግዲህ እንደዚህ እውነት ተደብቃ አትቀሪም። ማንም ቢሆን ቢደብቃት ልትደበቅ አትችልምና እንግዲህ እሷ ደግሞ ልትደብቀው ብትሞክረው እንኳን ልትደብቀው አልቻለችም። ነገር እንግዲህ ነገሮቹ አሁን አይን አፋጥጦ በሁለቱ ላይ መጥተዋሉ። እንግዲህ ለዛ ካሌብ እንግዲህ ነገሩን ሲሰማ በጣም ነበረ የደነገጠው። ወዳውኑም እንግዲህ ወደ ክፍሉ ይገባል። ከዛንን እንግዲህ ቆይ ለምንድን ነው በእኔ ላይ ይሄንን ሊያደርጉ ያሰቡት? ለምንድን ነው ይሄን ያህል ክፋት? አምላኬ ሆይ ምን በደልኩ? ምን አደረግኩ? የገዛ እናቴ በእኔ ላይ እንዴት ትጨክናለች? እንዴት በእኔ ላይ ይሄንን ክፋት ትሰራለች? ብሎ እንግዲህ ከራሱ ጋር እያወራ ነበረ። ደስታን እንግዲህ አግኝቶ ጎሮሮውን አንቆ እያንዳንዱ መረጃ ተቀብሎታል። እንግዲህ በስልኩም ደግሞ ቀርቶ ነበር። ከዛን ያለውን ነገር እንግዲህ እያንዳንዱን ካናዘዘ በኋላ ቆይ ማን ነው ይሄንን እንድታደርግ ያደረገ? እንዴትስ ደግሞ ይሄን ልታደርግ ቻልከው? ብሎ ስል እባክህን እንዲቀቃኝ ካለ ብሎ ደስታ ይለምነዋል። ከዛን እሱ ደግሞ ምንም አይነት ነገር እኔ አንተ አውሬ አንተ አይደለህም እኔና ደሊለን ባለፈው እዛ መጋዘን ውስጥ ያገድከን፣ ስለዚህ አሁን ደግሞ ምን እየፈለክ ነው ብሎ ይለዋል። ከዛ እንግዲህ እሱ ፈቶ ሲያስይዘው ደስታው ደግሞ አይ ሁሉም ነገር ቶሎ ብለ ተናገር ብሎ ሲል አይ እኛ እኮ ያደረግነው ነገር የለም እኛ ታዘን ነው ብሎ ይለዋል። ከዛንን እንግዲህ ማን ነው እያዘዛችሁ? አንተ ቶሎ በልና ተናገር ትግስቴን አታስጨርሶ ብሎ ይለዋል። ከዛ ጎሮሮን አንቆ ሲይዘው እንግዲህ እሱም ደግሞ እንግዲህ ያለውን ነገር አንደኛ እንግዲህ ወይዘሮ አልማዝ ናት እንደዚህ ያዘዘችን ብሎ ይለዋል። ብሩን የከፈለችን እሷ ናት። ከዛም ብሎ ሲል እንዴት አልገባኝም። ለምንድን ነው እንደዛ ልታደርግ የፈለገችው? ቤዛ ደግሞ መጋዘኑን እንድንፈልገው አገዘችን ብሎ ይለዋል። ከዛንን እንግዲህ ይሄ ነው ያለው ብሎ ሲናገር ሊቀቀኝ፣ አሁን ደግሞ ያለውን ነገር ነገርኩ አይደለም እንዴ ሲል ቆይ ለምንድን ነው ይሄ ሊያደርጉ የፈለገው ብሎ አሁንም ድጋሜ ያፋጥጠዋል። ከዛንን እንግዲህ እሱም ደግሞ አፍቶ አንተና ደሊላ እንዳትቀማ ብሎ ነው ብሎ ሲል አንተ ምን አይነት ነው ብሎ እንግዲህ አንተ አረማኔ አንተ ጨካኝ እያለ ከዛንን እንግዲህ እሱም ደግሞ ሊቀቀኝ እባክን የሚያሳድገው ልጅ አለኝ ብሎ ደስታ ይለምነዋል። ከዛንን እንግዲህ ካሌብ ለቆት እንግዲህ የማትረባ ብሎ ለቆት ይሄዳል። ከዛ በዚህ ቅስፈት እንግዲህ ደግሞ ስልክ ይደወልለታል። ደስታ እንግዲህ ስልክ ሲደወልለት የመጀመሪያውን እንግዲህ አላነሳላትም ነበረ ለቤዛ። ከዛ ይሄ የማይረባ ይሄ ሁሉ ብር ወስዶ እንዴት ነው ስልኬን ማያነሳ ብሎ ይላል ትለዋለች እንግዲህ ከዛ
በድጋሜ ስትደውለው እንግዲህ ያነሳላታል። ከዛንን እሱ ደግሞ ቆይ ምንድን ነው ስልኬን የማታነሳ ስንት ጊዜ ነው የደወልኩ ብሎ ይላት ስላትም አንቺ የሆነ ነገር አታቂም፣ እዚህ እኮ በጣም ችግር ነው እየተፈጠረ ብሎ ይላታል። በሞትና በህይወት መካከል ነው ያለው ብሎ ይላታል። ከዛም እሷ ደግሞ ምንድን ነው ምን ተከሰተ ምን ሆነ ነው ብላ ትለዋለች። ከዛንን እንግዲህ ካሌብ መጥቶ ነበረ እዚህ ብሎ ይላታል። ካሌብ እንግዲህ እኔን ደብድቦኝ ነው የሄደው ስል እንግዲህ ከዛንን እና የአንቺን ጌጥ ደግሞ እዛ መጋዘን ውስጥ አግኝቶ ነበረ ብሎ ይላታል። ከዛንን እንዴት አልገባኝም ስል አዎ እንደዚህ ነበረ ስሎ ያስረዳታል። እንግዲህ እሷ ደግሞ አምላኬ ሆይ እንዴት ታዲያ የሁሉንም ነገርከው እንዴ ብሎ ስትለዋለች። እንግዲህ ደስታ ደግሞ አይ አልነገርኩትም ምናምን ብሎ እንግዲህ ይዋሸዋል። ከዛንን እንግዲህ እኔና እሱ ያወራነው ነገር በመደዳ በስልክ ይዞታል ብሎ ይነግራታል። ከዛ እንግዲህ ቤዛ በጣም ትደነግጣለች። ግን እንድነው የማደርገው ብላ ከዛንን እንግዲህ እየሮጠች ወደ እናቷ ትመጣለች። ከዛ እማዬ ጉድ ሆነናል ብላ ትላታለች። ቆይ ምን ሆነሽ ነው? ለምንድነው በሩን እንደዚህ በርግደሽ የገባችው? በሩን እንኳን መለስ አታረጊም እንዴ? ምን ሆነሽ ነው ብለው ይላታል። አንቺ ምን አውቀሽ? ሁሉም ነገር ተበላሽቷል። ስለዚህ ካሌብ ሁሉም ነገር አውቋል ብሎ ትላታለች። አልገባኝም እንዴት አወቀ ስትላትም አንድ ጆሮ ጌጤን እንግዲህ እዚህ መኝታ ውስጥ አግኝቶት ነበረ። ከዛ አንዱም ደግሞ እዛ በምናግተው ሰዓት ጊዜ ጆሮ ጌጤ ወርቆ ነበረ። በዚህ ምክንያት ነው ያወቀ ብሎ ትለዋለች። ከዛንን አንቺ የማትረቢ ይሄንን ትልቅ ምስጢር እንዴት አስረጋዳሹ ብላ ስትላትም አንቺ ይሄ ብቻ ነው እንዴ ደስታን አግኝቶ እንግዲህ በቦክስ ብሎታል ትለዋለች። ከዛ እንደዛ ስትለው ልጁ እኮ ለዚህ ነው እንዴ እራት ላይ በጣም የተለዋወጠና ሴጣን የመሰለው ብላ ትለዋለች። ከዛንን አዎ እንግዲህ አሁንም አየ ሌላ እቅድ ማውጣት አለብን። ስለዚህ ይሄ ነገር ምንድን ነው የምናደርገው? ቶሎ ብለሽ አስቢ፣ ሌላ እቅድ ማውጣት አለብንም ብሎ እንግዲህ ድጋሜ ሌላ እቅድ እያወጣሉ። ከዛንን እንግዲህ ምን ችግር አለው ታዲያ ነገሩን እኮ ወደ ሌላ ሰው ማዞር ነው ብላ ስላታለች። እንግዲህ ከዛ እንደዛ ስትላት አልማዝ ቆይ ማለት አልገባኝም እማዬ እንዴት ማለት ላት እና ማን ላይ ደሊላ ላይ? ደሊላን እኮ መቼም ቢሆን እሷ እንዲህ ታደርጋለች ብሎ መቼም ቢሆን አያስብም አምነንም ብላ ስትል አይ እሷ ላይ ሳትሆን ወይዘሮ አዜብ ላይ ነው ብላታለች። ከዛ እንዴት ከዛንን እንግዲህ ከሱ ጋራ እንደተጻጻፈች እና እሱ ጋራ እንደተገናኘች እኛን ልታጠፋ እንደምትፈልግ ከእሷ ጋራ መሆን እንዳትሆን እና እሷ እንደሆነች እንግዲህ እናስረዳዋለን ብላ ትላታለች። እማዬ የእውነት በጣም እኮ ትችይበታለሽ፣ ለመተወን አንደኛ ነሽ። እኔ እሺ በቃ ትልና ቤዛ እንግዲህ አሁን ሂጂ ብላ ትላታለች። ከዛ ቤዛ ትሄድና እንግዲህ የወይዘሮ ሜሉን ስልክ ትወስድና ስልኳን እንቀስ ብላ እንግዲህ እሷ በተኛችበት ገብታ እንግዲህ ሄዳ ስልኩን ታመጣለች። ከዛንን እንግዲህ ከደስታ ጋራ እንደተጻጻፈች ታስመስልና ትጻጻፋለች። ከዛንን እንግዲህ ቪዲዮም ትቀርጻታለች። ከዛ ሁሉም ነገር አዘጋጅታ ቆይ እንግዲህ አሁን እናያለን እስቲ እንግዲህ ከዚህ ዛሬ ማን እንደሚያስመልጥሽ እንግዲህ ትላለች። ከዛንን እንግዲህ አውቃ ደግሞ ይሄን ጆሮ ጌጥ በእናትሽ አስቀምጭልኝ፣ ነገሮች ሁሉ ተበላሽቷል። እንግዲህ አሁን እንግዲህ ነገሮች ሁሉ ተበላሽተዋል። የማደርገው ነገር ጠፍቶኛልና ስለዚህ ይሄን ጆሮ ጌጥ አስቀምጥልኝ ብላ ስትላትም አንቺ የሰራሽው ግፍና የሰራሽው ጉዳንሶች አሁን ደግሞ የሚናባሽ ነው ጥፊልኝ ከዚህ ጋር ብላ ትላታለች። ምንድን ነው ወይዘሮን ማስከኔ ጋራ እኩል አይደለም እንዴ ብሩን የተካፈል ነው ብላ ስትላት ምን ማለት ነው የምናባሽ ብር ነው ትላታለች። ከዛ እንግዲህ እሷ ደግሞ ስልኩን እንግዲህ ቆማ እየቀረጸቻት ነበረ። ከዛ ሁሉም ነገር ከጨረሰች ወደ ውስጥ ትገባለች። ከዛ ወደ ውስጥ ትገባና እንግዲህ ወይዘሮ ዝኑ ደግሞ እንግዲህ
ዳኒ ጋር ቤዛ እንግዲህ ወደ ውስጥ ትገባለች። ከዛንን እንግዲህ ወይዘሮ አልማስ ደግሞ ቁጭ ብላ እንግዲህ እያሰበች ነበረ። ከዛንን ሁሉም ነገር እንግዲህ እያሰበችና እያሰለሰለች ነገሮችን ሁሉ ልታስተካክለው አልቻለችም። ከዛንን ደሊላ ጋር ትመጣና ቆይ ደሊላ አሁን ምንድን ነው የት ነው ሄዶ ነው ካለ ብላ ስትላትም አይ የሆነ ችግር ተፈጥሯል ስራ ከሌለብሽ እባክሽ ላውራ ብላ ትላታለች። ከዛንን እንግዲህ ካሌብ እኮ የሆነ ነገር ምስጢር አግኝቷል፣ ስለዚህ አሁን ጫፍ አውቋል ብላ ስትላትም እና ምንድን ነው ያወቀ ስላት እንግዲህ የቤዛን ጆሮ ጌጥ እዛ መጋዘን ውስጥ አግኝቶ ነበረ፣ አንዱን ደግሞ ቤት ውስጥ አግኝቶ ነበረ ብላ ትነግራታለች። ከዛን ታዲያ ምን ችግር አለ እውነቱን እኮ ነው ያወቀ ብላ ስትላትም ከዛንን እንግዲህ አንቺ ቆይ እነሱ እንደሰሩ እያወቅሽ እነሱ እንዳገዱ እያወቅሽ ለምንድን ነው ዝም አልሽው? እንዴት ሳስቻለች ብላ ትላታለች። ምን ላርግ እኮ እኔ እኮ ለሱ ብዬ ነው ካሌብ ይሄንን ቢሰማ እንደሚጎዳና እንደሚሰበር እኮ ስለዚህ ምን አድርጌ እናቴና እንደዚህ ያደረገች ምን ብዬ ሚስት ናት እንደዚህ ያደረገች ብዬ እናገራለሁ ይጎዳብኛል ብዬ እኮ ነው ብላ ትለዋለች። ከዛ እንግዲህ እሷም ደግሞ አዜብም እንግዲህ ማንቺ ደሊላ ንጹሕ ልብ ነው ያለሽው ካሌብን እንደምትወጂ በደንብ ነው የማውቀው ብላ ስትላትም አዎ ምን ማድረግ አለብኝ ግራ ገብቶኝ እኮ ነው ብላ ስትላትም ቆይ ምንድን ነው ማድረግ ያለብኝ ብላ ስትል አይ ምንም ነገር እንግዲህ ማድረግ አንችልም፣ ነገር ግን እንግዲህ ሌላ ነገር እያሴሩ ስለሆነ አንዳች ነገር እንዳይሆን ብቻ እሱን ከመጠበቅ ውጪ ሌላ ነገር ምንም ማድረግ አንችልም ብላ ትላታለች። ከዛን እንግዲህ እንደዛ ብላት ሁሉም ነገር ስትላት እንግዲህ ከዛን ደሊላ ደግሞ ቤት እየወለወለች ቤዛ ትመጣና አንቺ ቆይ ሁልጊዜ የሰው ቤት መወልወልና ገረድ መሆን አይሰለችሽም እንዴ ብላ ትላታለች። ከዛን ቤዛ አንቺ ነሽ እኮ እኔ እኮ ስራዬን እየሰራው ነው አንቺ ነሽ ስራ የፈታሽና ብላ ስትላትም ቆይ መጋዘን ውስጥ የተፈጠረውን ሁሉም ነገር እያወቅሽ እንዴት ነው ለካሌብ ያልነገርሽው ትላታለች። እሷም ደግሞ እኔ ወይ እናትሽን ወይም ደግሞ አንቺን ፈርቼ አይደለም ለካሌብ ስለማስብና ለካሌብ ስለማዝንለት ነው ብላ ስትላትም ኧረ እባክሽ እንዴት ብላ ስትላት እኔ እንግዲህ የእናንተን ክፋት እንዴት አውግሬ እነሱ ናቸው ይሄንን ያደረጉ ብዬ እንዴት እናገራለሁ? ስለዚህ ክፋታችሁ እናንተ እኮ ከራሳችሁ በላይ ስለሆነ እሱ እንዳይጎዳ ብዬ እንጂ አንቺን ወይን እሱን ፈርቼ አይደለም ብላ ስትላት አንቺ ግረድ እንዴት ነው የምትናገሪ ብላ ታነስታ እንግዲህ ትይዛታለች። ከዛንን እንግዲህ እባክሽን ሊቀቀኝ ብላ እንግዲህ እጇን ልትመለጥፋ ስትል ከዛ ወይዘሮ አዜብ ትመጣለች። ምን አባሽ ታርግሽ ብላ እንግዲህ አንስታ ከመሬት ጋር ታደባልቃታለች። እንደው ሶፋ ላይ መሆኑ ነው እንጂ እንደው መሬት ላይ ዘጭ ብታረጋት ደስ ብሎኝ ነበረ ዛሬ። የእውነት በጣም ነው ያናደደችኝ ቤዛ። ካራክተርን ብትሆን በጣም ነው የሚናደደው። እንግዲህ የእውነት ለመናገር እና እንዲህ አይነት ክፋት ሰው ልጅ ራሱን ብርን እንደ አምላክ አድርጎ ማየቱ በጣም እንግዲህ ከባድ ነው። ቤዛ እንግዲህ እናትዮም በጣም ከባድ ነው። ሀሳባቸውን እስካሁን ራሱ አልገባኝም። የእውነት እንግዲህ ቤዛ እሱን ወዳ አይደለም፣ እናትዮም ደግሞ ለልጇ አስባ አይደለም። ያሰቡት ነገር እንግዲህ እኔ ምንም እስካሁን ራሱ ይፋ አልሆነልኝም። የሁለቱ ተንኮል እንግዲህ በየቀኑ እየባሰ ነው። ዛሬም እንግዲህ ሌላ ሴራ ሊያሴሩ እንግዲህ ተዘጋጅተዋሉ። በዚህ እንግዲህ ወይዘሮ አዜብ ትባረራለች ወይስ ደግሞ የእነሱን ሼራ እንዴት አድርጋ ታልፋለች የሚለውን ኮሜንት ላይ አስተያየታችሁን አስቀምጡልኝ። ከዛንን እንግዲህ ሁለቱ እንደዛ እየተባባሉ ሳለ አይ መቼም ቢሆን ይሄ ነገር አይሆንም፣ ስለዚህ እንግዲህ ካሌብ እንግዲህ በጣም ተናዶ ከዛንን እንግዲህ ወደ ውስጥ እየመጣ ነበረ። ከዛን ከዚህ በኋላ እኔ አንቺን ጠብቅሻለሁ ብሎ ይላታል እንግዲህ
ከዛን እንግዲህ ካሌብ ከደጅ እየተናደደ መጥቶ አንቺ ቤዛ እያለ እየጮህ ይመጣል። ከዛ ቤዛ ደግሞ ሳሎን ውስጥ ነበረች። ከዛንን እንግዲህ አንቺ ከዛንን ምንድን ነው ካሌብ የኔ ፍቅር ተረጋጋ ብላ ትለዋለች። ከዛ ዝም በይ እንደዚህ አይነት አስመሳይ ሴት ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ምንድን ነው የሆንከው ተረጋጋ ብላ ሴት ትለዋለች። ከዛንን እሱ ደግሞ እንግዲህ በጣም ይጮሃል። የሰራችሁት ሴራ ሁሉም ነገር ደርሼበታለሁ። እናንተ ያሴራችሁት ሴራ ሁሉም ነገር አሁን በዚህ ሰዓትና በዚህ ሰኮንድ አልቋል። ነገሮቻችሁ ሁሉ ከሽፏል። እንግዲህ ነገ ፖሊስ ጣቢያ ሄዳችሁ ይሄንኑ የራሳችሁ የሰራችሁትን ነገር ትናገራላችሁ ብሎ ይላቸዋል። ከዛንን እንግዲህ እናንተ ብር ከፍላችሁ እንግዲህ እንዲያስገድሉን የፈለጋችሁት እንግዲህ እሱ ደግሞ እያንዳንዱ የሆነውን ነገር ነገረኝ። ቆይ እማዬ እንዴት አንደኛ ልጅሽን ጨክነሽ እኔን ለመግደል አሰብሽ ብሎ ይላታል። እኔም በምንም ታምር አላደረግኩኝም። ስለዚህ ቤዛ ደግሞ እመናኝ እኛ አይደለንም ዝም ብለን አትወንጅለን። ስለዚህ አሁን እውነቱን ነገር ይዤል አመጣልሃለሁ ብላ ስትል አሁንም ሌላ ውሸት ነው ወይ የምታመጭልኝ ብሎ ይላታል። ከዛንን እንግዲህ ከዛ እንደዛ ስራት እንግዲህ ደሊላም ደግሞ ውሸት ነው እውነታችሁ ስለተጋለጠባችሁ እንግዲህ ማማን ስላልቻላችሁ ነው ብላ ትላለች። እንግዲህ ሁለቱ ስልክ አምጥታ ይሄው ከደስታ ጋር የተጻጻፋችሁ ይሄው ቪዲዮን ብላ ማስረጃዋን ታቀርበዋለች። እንግዲህ ወይዘሮ አዜብ አንቺ ነሽ ወይ ይሄንን ያደረሽው ብሎ ይጠይቃታል። ደሊላ ከስር እንግዲህ አይ እሷ አይደለችም ብላ እንግዲህ ለካሌብ እንግዲህ በአይኖቹ ትመልስለታለች። ከዛ እንግዲህ በዚህ ላይ ነበረ ድራማው የተጠናቀቀ። ከሞላ ጎደል የደሊላ ድራማ ይሄ ነበረ። ስለተከታተላችሁኝ አመሰግናለሁ።